ጉድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቢ የሚቀርበው የመስከረም 23 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ የግንባር መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቴሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሞዴሬተር የሆናችሁ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖችን እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ዘመቻ አባናደውን ይመለከታል። ዘመቻ አባናደው በድል ጎዳና ላይ መረማመዱን አጠናክሮ ቀጥሏል። እስካሁን ድረስ የሚገርማችሁ ነገር ፋኖ ወልዲያን፣ ጋሸና፣ ላሊበላን እንደከበበ ነው። ምንም እንኳን አብይ አህመድ ድሮን ተጠቅሞ እና የመሳሪያ ብልጫ ወስዶ ሰሜን ወሎ ላይ የፋኖን እንቅስቃሴ በተወሰነ መልኩ ቢገታውም ግን ካሉበት ቦታ ሊያነቃንቃቸው አልቻለም። እስካሁን ድረስም ወልዲያን ከበው፣ ጋሸናን ከበው፣ ላሊበላን ከበው እያስጨነቁ ይገኛሉ። አገዛዙም በሄሊኮፕተር በመጠቀም ሰራዊት እያስገባ ይገኛል። ሌላው አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ ደንበጫ ከተማ ገብተው የሚገርም ኦፕሬሽን ሰርተው መውጣታቸውን ለጠለስ ሚዲያ የደረሰው መረጃ ያመለክታል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ወደ ደንበጫ ከተማ ሲገባ በዚያ ኦፕሬሽን አሳካቸዋለሁ ብሎ ያሰባቸው ተግባራት ነበሩ፣ አመራር ይዞ መውጣትን ጨምሮ ማለት ነው። እና ወደ ኦፕሬሽን ከገባ በኋላም ያንን እቅዱን አሳክቶ መውጣቱን እና በአገዛዙ ላይ ከባድ ጉዳት ማድረሱን የደረሰ መረጃ ያመለክታል። ሌላ አፋባሃ በላይ ዘለቀ ዕዝ ደግሞ ከእንፍራንስ ወደ ማክሰኝት የብልጽግና አመራሮችን ጭና በመጓዝ ላይ የነበረች ተሽከርካሪ ላይ እርምጃ ወስዶ ተሽከርካሪዋ ሙሉ ለሙሉ መቃጠሏን የደረሰ መረጃ ያመለክታል። 4 አመራሮችም የህይወት ዋጋ ከፍለዋል። አፋባሃ በላይ ዘለቀ ከእንፍራንስ ወደ ማክሰኝት የብልጽግና አመራሮችን ጭና በመጓዝ ላይ የነበረ ተሽከርካሪ ላይ በወሰደው እርምጃ 4 አመራሮችን ጨምሮ ተሽከርካሪዋ ሙሉ ለሙሉ እንደወደመች እንደዚሁ የደረሰ መረጃ ያመለክታል። ሌላው አስገራሚው ዜና አገዛዙ ባለፈው እንግዲህ በርካታ መከላከያ ሰራዊት በማስገባት ፋኖ ተቆጣጥሯት የነበረችውን የመካነ ሰላም ከተማ መልሶ መቆጣጠር ችሎ ነበር። ይሁንና አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ እንዲሁም አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ በጋራ በወሰዱት ኦፕሬሽን ዛሬ የመካነ ሰላም ከተማን ተቆጣጥረዋል። ከተማውን መቆጣጠር ብቻ ሳይሆን በጁላ ኃይል ላይ ከፍተኛ የሆነ ጉዳት ማድረሳቸውን እና በምርኮ መንበሻበሻቸውን የደረሰ መረጃ ያመለክታል። አሁን ላይ በአማራ ምድር ጦርነቱ ምን እየሆነ ነው? የአማራ ገበሬ ልጆቹን ይዞ እየተቀላቀለ ይገኛል። ባለፈው እንዳልኳችሁ መስራት ካልተቻለ፣ ማረስ ካልተቻለ፣ በሀገር ውስጥ መኖር ካልተቻለ እንግዲህ ተዋክተን እንጂ ፈርተን አንሞትም ብሎ የአማራ ገበሬ ደፈጣውን አጠናክሮ ቀጥሏል። ፋኖች ጋር እየተቀላቀለ በፍቃዱ አብሮ ዘመቻው ላይ መሳተፍ ጀምሯል። ዛሬም መካነ ሰላምን ሲቆጣጠሩ የገበሬውም ጦር አስተዋጽኦ በጣም ከፍተኛ እንደሆነ እንደዚሁ መረጃዎች አመላክተዋል። የመካነ ሰላም ሕዝብ ጉድ ነው ያለው። ጉድ ከባድ መሳሪያ ተሸክሞ መከላከያ እየፈረጠጠ ሲወጣ አይቶ የመካነ ሰላም ሕዝብ ይሄ መንግስት መከላከያ የለውም፣ ይሄ መንግስት ሰራዊት የለውም ብሎ መደምደሙን እንደዚሁ የመረጃ ምንጫችን አመላክተዋል። በኋላ የምርኮ መረጃ የሚወጣ ቢሆንም ሚኒሻም ላይ አድማ በታኝም ላይ መከላከያም ላይ ከባድ ጉዳት አድርሰዋል። ሌላው ባለፈው ዘመቻ ፋኖ መካነ ሰላምን የተቆጣጠረ ጊዜ አንድ የሚገርም የአካባቢው ማህበረሰብ ያማረረ ቡላ የሚባል ሚኒሻ ከእጃቸው ገብቶ ነበር። ቡላ ጄኔራል በሚል ስም የሚጠራ ከመከላከያ ከየትኛውም ጄኔራል በላይ መካነ ሰላምና ምዕራብ ወሎ ላይ በጣም የሚፈራ የአገዛዙ ቀኝ እጅ ተብሎ የሚጠራ ሚኒሻ ነበረ። ብዙዎቹን ቀጥቅጦ የገደለ፣ ብዙዎቹን ያሳሰረ እና እልፍ አላፍ ግፍ የፈጸመ ሚኒሻ ነበረ እና በባለፈው አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝና ምኒልክ ዕዝ በጋራ በወሰዱት ኦፕሬሽን መካነ ሰላምን ሲቆጣጠሩ ይሄ ሚኒሻ ከፋኖ መዳፍ ሊወድቅ ችሏል።
ይህም በአገዛዙ ላይ ከፍተኛ የሆነ ድንጋጤ መፍጠሩን ቁጭት መፍጠሩን ቡላ ከሚማረክ ይልቅ በርካታ ዲሽቃ ቢማረክ በርካታ ሞርታር ዙ 23 ቢማረክ ይሻል ነበር ተብሏል። በሌላ መልኩ ደግሞ የመካነ ሰላም ህዝብ ከመጠን በላይ ተገላግሏል። ደስታውንም እየገለጸ ይገኛል። ቡላ በህዝብ ላይ የፈጸመው ግፍ በጣም መጠነ ሰፊ በመሆኑ የተነሳ እርምጃ እንዲወሰድ እና በግልጽ እንዲገለጽልን እንፈልጋለን የሚል ጥያቄ ቀርቧል። ሌላ የድሮን አሰሳ በመላው አማራ ምድር ተጠናክሮ ቀጥሏል። ለምሳሌ ያህል በሰሜን ወሎ ዞን ሙጃ ከተማን ጨምሮ ሙሉ ግዳን ወረዳ እስከ እንጃፋትና አቡነ ዮሴፍ ተራራ ድረስ ከጋሸና ምላሽ ጀምሮ እስከ ቦያ ሚካኤልና ሻሪያ ገነት እስታይሽ ከተማን ጨምሮ ሙሉ ጋዞ ወረዳ አሁን ተገይ ከተማን ጨምሮ ሙሉ ራስ አንገት ወረዳና ቀበሌ ቀበሮ ሜዳ እንዲሁም ድልብ ድረስ ወናች እስከ በቅሎ ማነቂያ ከዳጎት እስከ አስጭና ሳንጋ ድረስ ከተኩለሽ እስከ ቆቦና ጎብዬ ዙሪያ ከመርሳ እስከ ውጫሌና ሙሉ አምባሰል ቀጠና ደቡብ ወሎ ዞን በማሻና በተንታጅ ባር እንዲሁም በሳይንት ቀጠና ደሴ ዙሪያ ከሐይቅ በቅርብ ርቀት በሚገኙ አካባቢዎች በሸዋ ደብረ ብርሃን ከተማ ዙሪያ በጎጃም ገርጨጭና አካባቢው ፋጋታ ዙሪያ እንዲሁም ሰከላና ቡሬ ዙሪያ ዛሬ መስከረም 23 ቀን 2018 ዓ.ም ማለዳ ጀምሮ ተከታታይነት ያለው የድሮን ቅኝት እየተደረገ መሆኑን መረጃዎች አመላክተዋል። ስለዚህ በፋኖዎች በኩል ጥንቃቄ ይጠበቃል። በነገራችን ላይ የአሁኑን የዘመቻ አባናደውን ጨዋታ መቀየር የቻለው ድሮን ነው። የድሮን ብልጫ ነው። ፋኖ ጸረ ድሮን ቢሮሮ ኖሮ እስካሁን ድረስ ሸዋ ምድር ላይ ነበር። ሰራዊት የሚባል እኮ የለውም። አብይ አህመድ እግረኛ የሚባል ሰራዊት የለውም። ድሮን ነው ብልጫውን የወሰደው። አንደኛ በተሽከርካሪ እንዳይንቀሳቀሱ አደረጋቸው። ተሰባስበው መጓዝም የማይችሉበት ሁኔታ በመፈጠሩ የተነሳ ነው ፋኖ ሊጓተት የቻለው እንጂ በመከላከያማ ፋኖ ማቆም እንደማይቻል ዛሬ መካነ ሰላም ላይ ታየኮ። የመሳሪያም ብልጫ ያለው ዲሽቃ ያለው ዙ 23 ያለው እሱን ይዞ ለመፈርጠጥ ሲሞክር ዛሬ መካነ ሰላም ላይ ታየ። ባለፈውም ወልዲያን ገቢ ሊያደርጓት የተወሰኑ ክፍለ ከተሞችን እንደተቆጣጠሩ ከዛ በኋላ ድሮን ሄሊኮፕተር ምናምን ተጠቅሞ ነው ባሉበት እንዲቆሙ ያደረጋቸው። የሆነ ሆኖ አብይ አህመድ ለኢሬቻ በዓል አንድ የፋኖ አመራር ደም አፍስሼ ገብራለሁ በማለት ታስሮ ነበር የሚል መረጃ ደግሞ ደረሰን። የአንድ የፋኖ አመራር ደም አፍስሼ የኦሮሞን ሕዝብ አስደስታለሁ ለኢሬቻም ግብር አስገባለሁ ብሎ ታስሮ ነበር ይላል የደረሰን መረጃ። እና የዓላማው ባይሳካም የወሎውን ሽንፈት ለማደባበስ ግን በጎጃም ቀጠና ውጊያ ለመጀመር አቅደው እየተንቀሳቀሱ ይገኛሉ። ለኢሬቻ የፋኖ አመራር የመግደል ወይም የማፈን እቅድ ነበረ። እሱ ባይሳካም ይላል የደረሰ መረጃ። ፋኖችም አሁንም ራሳቸውን መጠበቅ አለባቸው ይላል። ምክንያቱም ዛሬ አብይ አህመድ የደም ግብር ማስገባት ስለፈለገ እየተቅበዘበዘ ነው። በድሮን በመላው አማራ ምድር ላይ እየተቅበዘበዘ ነው። በእኔ እምነት ግብር ያለበት ይመስለኛል። የፋኖ ታጣቂዎችን ቢያጣ እንኳን ንጹሃን ላይ ጭፍጨፋ ለመፈጸም የቋመጠ ነው የሚመስለው። በተረፈ ግን ይሄንን ምንም ማድረግ ስለማይቻል ማለት ነው ምንም ማድረግ ስለማይቻል ህዝቡ ከተማውን ቤቱን ጥሎ ሊሄድ ስለማይችል ህዝብ ላይ የሚፈጽመውን ጭፍጨፋ አብረን የምናየው ነው የሚሆነው። ፋኖዎች ግን ጥንቃቄ ሊለያቸው አይገባም። በተለይ ሰሜን ጎጃም ዱርቤቴ ወተት አባይ አካባቢ ባሉ ቀጠናዎች እስከ 70 ኪሎ ሜትር ራዲየስ ፋኖ ራሱን መጠበቅ አለበት ይላል። ዛሬ መራዊም ላይ እንደዚሁ የድሮን አሰሳ እየተካሄደ ነው። እሱንም ፌስቡክ ላይ ገልጸናል። ስለዚህ የፋኖ አመራሮች ከየትኛውም አካል ጋር ያላችሁን የስልክ ግንኙነት ማቋረጥ አለባችሁ። ፋኖዎችም ሆነ የፋኖ መሪዎች በጣም ጥንቃቄ ማድረግ አለባችሁ ማለት እወዳለሁ። ሌላኛው ርዕስ የብልጽግና ዶክመንተሪን ይመለከታል። ብልጽግና ዶክመንተሪ እየሰራ ይገኛል። ሀራ መሬት ላይ ያለውን ቲፒኤፍ ወይም ትግራይ ፒስ ፎርስ የሚባለው ከሱ የተውጣጡ 56 አባላትን ወስዶ በዶክመንተሪ ማሳተፉን የጠለስ ሚዲያ ምንጮች ገልጸዋል። 56 አባላትን ወስዶ ወሎ ላይ ስንዋጋ ተማርከን ነው በማለት እንዲናዘዙ ማድረጉን የዚህ ዓላማ ደግሞ ሰሜን ወሎ ላይ እንዳይሆን አድርጎ እየቀጠቀጠኝ ፋኖ ሳይሆን ወያኔ ነው የሚል መልእክት ማስተላለፍ ነው። ሰሜን ወሎ በወልዲያ ዙሪያ እና ራያ አካባቢ ላይ የቀጠቀጠኝ ፋኖ ሳይሆን ወያኔ ነው። የብልጽግና ፕሮፓጋንዳ እኮ በጣም ነው የሚያስቃችሁ። የሆነ ሰዓት ላይ ፋኖ ከባድ መሳሪያ ሲማርክ ይህ እኮ በትግራይ ጦርነት የተማረከ ነው የሚል ማስተባበያ ይዘው ይወጡ ነበር። በትግራይ መማረክ ክብር ነው ለነሱ፣ በወያኔ መማረክ
ክብራቸው ነው። ስለዚህ ፋኖ ከባድ መሳሪያ ሲማርካቸው ይሄማ በወያኔ ጊዜ የተማረክነው ነው ውሸት ነው በማለት ያስተባብሉ ነበር። አሁንም ሰሜን ወሎ ላይ እንዳይሆን አድርጎ ምሬ ወዳጆ፣ ሻለቃ ድርሳን እና በለጠ ሸጋው ኮሎኔል ሞገስን ጨምሮ ማለት ነው እነሱ ባወጡት የዘመቻ ፕላን እንዳይሆን አድርገው ሲቀጠቀጡ የለም ፋኖ አይደለም ወያኔን የቀጠቀጠን የሚል ዶክመንታሪያቸውን ሰርተው አጠናቀዋል እና ሰሞኑን በፋና ይቀርባል ይላል የደረሰን መረጃ። ከዚህ ጋር በተገናኘ የትግራይ አንድ ጄኔራል መልእክት አስተላልፏል። በትግረኛ ቢሆንም ተተርጉሞ ስለተነገረኝ እስኪ ሰምተነው እንመለስ። ኣብ ኣምሓራ ዘሎ ኩናት ኣሎ ለማቅለ ሰማዕኹሞ ነገር ኣሎ ብጣዕሚ ብዝገርም መንገዲ ሰራዊት TDF ተሳቲፊ ናይ ትግራይ ሰራዊት ተሳቲፉሉ ኢሎም ኣቀናቢሮም ቪድዮ ብቪድዮ ብእንታይ ብሚድያ ብግዛዕምዛ ብገልምታት ብዶክመንተሪ ፊልም ከውፅዎ የዳልዎ ኣሎ ካብ 1000 ክሳብ 1500 ሓይሊ ናይ 24 ናይ ኣርሚ 24 ተሳቲፊ ኢሎም ጀነራሉ የሚለው እጃችንን ስቦ ለማስገባት የብልጽግናው አገዛዝ ሰሜን ወሎ ውጊያ ላይ ተሳትፋችኋል እያለን ነው። እኛ ሰሜን ወሎ ላይ ውጊያ ላይ ልንሳተፍ ቀርቶ ውጊያ ስለመኖሩም መረጃ አልነበረንም ነበረ። ግን በአማራ አይደለም የተደበደብነው ብሎ የአማራን ክንድ ለማቃለል ታስቦ እኛንም ወደ ጦርነት እያስገቡን ነው። ስለዚህ ባትነካኩን ይሻላል እጃችንን ስባችሁ ወደ ጦርነት እያስገባችሁን ነው የሚል መልእክት እናስተላለፈ ነው በትርጉም እየደረሰኝ እና አጠቃላይ ግን አገዛዙ ብልጽግና ማለት ነው ወያኔን የቀጠቀጠኝ ከፋኖ ጋር ተሰልፎ ወያኔና ኤርትራዎች ናቸው የቀጠቀጡኝ የሚል ዶክመንታሪ ለማሰራጨት እየሞከረ ቢሆንም የአማራ ሕዝብ ግን የሚሰጠው መልስ ያን ዶክመንታሪ ሲመለከት እና ምን ይጠበስ የሚል እንደሚሆን አያጠራጥርም። እና ምን ይጠበስ እንዳንተ ያለ አረመኔ አገዛዝ ለመገርሰስ እንኳን ከኤርትራና ከትግራይ ጋር ከየትኛውም ምድራዊ ኃይል ጋር ፋኖ ቢሰራ ቅር አይለኝም የሚል መልስ እንደሚሰጠው ጥርጥር የለውም። ምክንያቱም የአማራ ሕዝብ የሚያሳስበው እኔም እንደ አንድ ግለሰብ የሚያሳስበኝ የሰሜን ኃይሎች በጋራ ለመቆማቸው እንጂ በጋራ መሰለፋቸው አይደለም። ይህንን እርኩስ አገዛዝ ኢሬቻን በተመለከተ እንኳ አሁን በአዲስ አበባ የሚሰራውን ግፍ ብትመለከቱ እሱም በዝርዝር እመጣበታለሁ፣ በዝርዝር ማለት ነው። ይህን እንኳ ብትመለከቱ ከየትኛው ምድራዊ ኃይል ጋር በጋራ ተሰልፋችሁ ይህን አገዛዝ ለመዋጋት ማሰባችሁ አይቀርም እና አማራን የሚያሳስበው እና ለመሆናቸው ነው። ሰሜን ወሎ ላይ ተሳትፈዋል የሚል ፕሮፓጋንዳ ሲነዛ አማራ ፈገግ ብሎ እንደሚያዳምጠው ጥርጥር የለውም። ፈገግ ብሎ በደስታ እሰይ ስለዚህ የተሰመረ እያለ እንደሚያዳምጠው ጥርጥር የለውም። ሌላ እንግዲህ የብልጽግናን ፕሮፓጋንዳ መሰረት በማድረግ ፋኖ ከትግራይና ከሻቢያ ጋር አብሮ እየሰራ ነው የሚለው ፕሮፓጋንዳ በባዕደኖች ዘንድ ራሱ የሚገርም ድንጋጤ ፈጥሯል። ሌላ የደረሰ መረጃ ባዕደኖች እኮ አሁን ካለው አለቃቸው ይልቅ የቀድሞ አለቃቸውን ያከብራሉ እኮ። ለቀድሞ አለቃቸው ያላቸው ክብር፣ ለቀድሞ አለቃቸው ያላቸው ፍርሃት እኮ በጣም የተጋነነ ነው። ስለዚህ ፋኖ ከወያኔና ከሻቢያ ጋር እየሰራ ነው የሚል መረጃ መውጣት ሲጀምር ይሄ ነገር እውነት ይሆን እንዴ ማለት ጀምረዋል አሉ። አንድ የክበበው ገዳ ቀልድ አለ። ልጆቹ ሰፈር ውስጥ ኳስ እየተጫወቱ እና አጥር ውስጥ ኳስ እያስገቡ በአጥር እየዘለሉ ያስቸግራሉ እና ክበባው ጎረቤቱ እንደዛ ብሎ ሲነግረው ለዚህማ ቀላል አይደለም ብሎ ይወጣና ልጆች የሆነ ሰፈር እኮ ዳቦ እየታደለ ነው፣ በነፃ ኬክና ዳቦ እየታደለ ነው በማለት ልጆቹን ይነግራቸዋል። ከዛ ልጆቹም በሩጫ ይሄዳሉ ኳስ መጫወታቸውን ትተው ማለት ነው። እና ክበባው ቤት ውስጥ ገብቶ አውርቶ ተጫውቶ ሲወጣ እነዛ ልጆቹ በአካባቢ የሉም። ከዛ ክበባው ገዳ ምን ብሎ ቢሮጥ ነው ይሄ ዳቦ የምርም እየታደለ ነው እንዴ በማለት ልጆቹ ወደሮጡበት አቅጣጫ ሲሮጥ የሚያሳይ ኮሜዲ አይተን በልጅነታችን ፈገግ ብለን ነበረ። ልክ እንደዛ ሁሉ ይሄ ፕሮፓጋንዳ ምንጩ ከባዕደን የተቀዳ ቢሆንም አሁን ላይ ባዕደኖች ይሄ ነገር እውነት ይሆን እንዴ ወያኔና ሻቢያ እኮ ከመጡ ከፋኖ ጋር ተደምረው ከመጡ የሚያዋጣው ከፋኖ ጋር መሰለፍ ነው። ከዚህ ከተንኮታኮተ
የወቅቱ አለቃችን ጎን መሰለፍ አዋጭ አይደለም እየተባባሉ መጠቃቀስ ጀምረዋል ይላል የደረሰን መረጃ። በዚህም የተነሳ ብልጽግና አንዳንድ የብአዴን አመራሮች ላይ ልዩ ትኩረት አድርጎ ክትትል እያደረገባቸው መሆኑን እንደዚሁ መረጃዎች አመላክተዋል። ልዩ ክትትል የሚደረግባቸው ስልካቸው ተጠልፎ ጠባቂ ተመድቦላቸው ክትትል የሚደረግባቸው የብአዴን አመራሮች አሉ። ወያኔ ጋር አብረው ሊሰሩ ይችላሉ ተብሎ የሚታሰቡ ፕላስኩሳት ደግሞ አብረን ለኢትዮጵያ ድምፁን እያጣጥፍቶ በጣም ብዙ ነገር እየሰራ መሆኑን እንደዚሁ የደረሰ መረጃ ያመለክታል። ያ ስብስብ መጨረሻ ላይ ስኬታማ የሆነ ሽግግር ያደርጋል ብዬ ባላምንም ለጊዜው ግን ብልጽግና በመንቀጥቀጥ ረገድ ግን ብዙ ስራ እየሰራ ነው። ስለዚህ አብሮን ለኢትዮጵያ ደግሞ ከጀርባ የሚመሩት ኃይሎች እነማን እንደሆኑ ይታወቃል። በውጭ ሀገር ያሉ የብአዴን ሰዎችም እንዳሉ የትግራይ ሰዎችም እንዳሉ ይታወቃል። እና ከነዚህ አደረጃጀት ውስጥ ይገባሉ ተብለው የሚታሰቡ የብአዴን አመራሮች ከፍተኛ የሆነ ክትትልና ቁጥጥር እየተደረገባቸው ነው። በተለይ ደግሞ ከቀድሞ ደረጃቸው ዝቅ ተደርገው የተከፉና ከፖለቲካ መድረኩ የጠፉ የብአዴን አመራሮች ክትትል እየተደረገባቸው ነው። በተረፈ ግን ስልጣን ላይ ያሉትም ወሳኝ ስልጣን የያዙ የብልጽግና ወይም የብአዴን አመራሮች እነሱ የተነሳውና የኤርትራ ኃይሎች የትግራይ ኃይሎችና የአማራ ፋኖች አብረው እየሰሩ ነው የሚለው ፕሮፓጋንዳ ቀስ በቀስ እየማረካቸው እንደመጣ የቱ ያጓጣል። ይሄ ፋኖ ብቻውን ቢንቀሳቀስ በታሪክ ያንን ሊያደርጉ አይችሉም። ፋኖ ከነዚህ ኃይሎች ጋር ከተቀናጀማ መገርሰሳችን አይቀሬ ስለሆነ ይህን ያስተላለፋችንን ብናሳምር ይሻላል ማለት ጀምረዋል ይላል የደረሰ መረጃ። ሌላኛው መረጃ የሸኔ ጥቃት በደቡብ ወሎ ተጠናክሮ መቀጠሉን የሚገልጽ ነው። የሸኔ ጥቃት በደቡብ ወሎ አንድ አካባቢው ነዋሪ በደቡብ ወሎ ዞን ቃሉ ወረዳ 023 ጀርጀሮ ቀበሌና በአካባቢው የሸኔ ታጣቂ ቡድን ተደጋጋሚ ጥቃት እያደረሰብን ይገኛል። ከሳምንት በፊት ከኮምቦልቻ ኤላ ወደምትባል ገበያ በመኪና በመጓዝ ላይ ከነበሩ ሰዎች መካከል በርካቶችን አግተው ወስደዋል። ይህንንም ወደ እናንተ አድርሰን ነበረ። ይህ ተደጋጋሚ ሁኔታ ማህበረሰቡን በማስቆጣቱ ከሁለት ቀን በፊት በቀበሌ በተደረገ ስብሰባ ላይ አመራሮቹ ህዝቡን ለማረጋጋት ታጋሾቹን አስለቅቀናል ቢለውም የተለቀቀ ታጋሽ አለመኖሩ ተረጋግጧል። ይህ በእንዲህ ያለ በትናንትናው ዕለት ምሽት 3 ሰዓት አካባቢ የሸኔ ታጣቂዎች ወደዚሁ ቀበሌ ገብተው ጥቃት በመክፈት አንድ ሷሊ የተባለ ወጣት ከቤቱ አግተው የወሰዱ ሲሆን በከፈቱት ተኩስ አንድ ሌላ አካባቢው ነዋሪ አቁስለዋል ይላል። ማታ ከፍተኛ የህዝብ ስጋት ተፈጥሯል። ህዝቡ ራሱን ለመከላከል ቢፈልግም የወረዳና የዞን አመራሮች ፈቃደኝነት የላቸውም፣ ይከለክሉናል። ይህን ቀበሌ ጨምሮ በባቲ ዙሪያ አካባቢዎች በስፋት ይንቀሳቀሳሉ ሸኔዎች። አመራሮቹን ሁሉ ቀያይረው ለእነሱ የሚመች አመራር ከመደቡ ሰነባብተዋል ይላል። በቅርቡ ከወለጋ ወደ 300 የሚጠጉ የሸኔ ታጣቂዎች በዚሁ አካባቢ መጥተው እንደተቀላቀሉም ይነገራል። ለማና ቤት እንደምንል ቸግሮናል፣ አንድ ቀን ሙሉ ቀበሌው ጨፍጭፈው ያድራሉ በሚል ስጋት እንቅልፍ አጥተናል፣ እባክህ መረጃውን አጋራለን በማለት በውስጥ ተልኮልኛል እና በወለጋ በተለያዩ ቦታዎች ላይ ባህሊ ዶሮ የሚፈጽሙት ጥቃት አንሶ ወሎ ምድር ውስጥ ገብተው እየፈነጩ ይገኛሉ። አሁን ላይ ወሎ ምድር ላይ የኦህዴድ መዋቅር የኦህዴድ አደረጃጀት እግሩን ዘርግቶ ፕሮፓጋንዳ እየሰራ ነው። ግዕዝን አስመልክቶ ራሱ በጣም አስከፊ የሆነ ፕሮፓጋንዳ እየተነዛ ያለው ወሎ አካባቢ ነው። ይሁንና ዋናው አሁን የና አህመድን ጀበል ምሽግ የነበረ ምዕራብ ወሎ ላይ ኃይለኛ ሴል አደራጅተው ነበር። በባለፈው ዘመቻ ፋኖ ውስጡን በደንብ አድርጎ ፈትሾታል። በደንብ አድርጎ ማለት ነው። አቅሙን አሳይቷል። ከመከላከያ ጎን መከላከያ ከሱ ፊት ሊሰለፍ እንደማይችል በግልጽ አሳይቷቸዋል። ምዕራብ ወሎ ላይ የሚቀረው የተወሰኑ ከተሞች ላይ ነው። የተወሰኑ ከተሞች ላይ ግን አሁንም እግራቸውን ዘርግተው ጸረ አማራ ፕሮፓጋንዳ ከመንዛት ባለፈም የሸኔን አደረጃጀት ሁሉ አስርገው በማስገባት ህዝብ እያገቱ ይገኛሉ። ይሁንና እንኳን ወሎ ላይ ይቅርና ይሄ የበሰበሰ አገዛዝ ወሎ ላይ ይቅርና 4 ኪሎ ላይ ተወዝፎ የሚከርምበት እድል የለም። 4 ኪሎ እስካለ ድረስ በተለያዩ ቦታዎች ላይ ክሌም የሚያደርጋቸው አካባቢዎች ብዙ ናቸው። ሶማሌ ስትሄድ ሞያሌ ጋር እንትን ይላል። ሲዳማ ስትሄድ አዋሳ ላይ ብዙ ብጥብጥ እየፈጠረ ነው። የትኛውም የእሱ ድንበርተኛ የሆኑ ክልሎች በሙሉ ሰላም ያገኛሉ ተብሎ አይታሰብም። ይሁንና ግን ፋኖ እንቅስቃሴ አሁን ላይ ይሄ ላለንበት ዘመንና ለሰው ልጅ የማይመጥን አገዛዝ ተጠራርጎ መውደቁ አይቀርም። በተረፈ ከወሎ ጋር በተያያዘ ጄኔራል ጻድቃን ገብረትንሳይ
አቶ ጌታቸው ረዳ፣ ዶክተር በለጠ ሞላ፣ ዛዲግ አብርሃም እና ዶክተር ሲሳይ መንግስቴ ራያን ክልል የማድረግ ግብ ከኦህዴድ ተረክበው በስፋት እየሰሩ መሆናቸውን የደረሰ መረጃ ያመለክታል። ይህም በተመለከተ ከዚህ በፊትም ወደ እናንተ ፕሮግራም ስናቀርብ ነበር። ጄኔራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳ፣ ዶክተር በለጠ ሞላ፣ ዛዲግ አብርሃም እና ዶክተር ሲሳይ መንግስቴ ራያን ክልል ለማድረግ እየተንቀሳቀሱ ይገኛሉ። ከትግራይም ከአማራም ውጭ ሆነ ራያን ክልል የማድረግና ልክ እንደ ወልቃይት ማለት ነው። ወልቃይት አብዛኞቻችሁ አሁን ወደ አማራ ክልል ያለ ቢመስላችሁም ወልቃይት ወደ ሚዲያ ሲመጡ በፕሮፓጋንዳ ደረጃ አማራ ክልል ውስጥ ያለ ቢመስልም ራሱን የቻለ ክልል አድርገውታል። ወደፊትም ህዝባዊ ውሳኔ ከተደረገ በኋላ ሪፍረንደም ከተደረገ በኋላ ያንን እንደሚያደርጉት ጥርጥር የለውም። በፌዴራል ስር ራስ ገዝ አድርገው እንደሚያዋቅሩት ጥርጥር የለውም። በተመሳሳይ መልኩ ራያም ላይ የወልቃይትን አይነት አካሄድ በመከተል እነ ጄኔራል ጻድቃን ገብረትንሳኤ፣ ጌታቸው ረዳ፣ በለጠ ሞላ፣ ዛዲግ አብርሃም፣ ሲሳይ መንግስቴ ተመሳሳይ ስራ እየሰሩ መሆናቸውን የመረጃ ምንጫችን አመላክቷል። ይሄ ዝም ብሎ መረጃ ሳይሆን ከታማኝ ምንጭ የደረሰን መረጃ ነው። ሌላው ርዕሳችን የኤርትራን የሀገርነት እውቅና ነፍጎ ከነ ባህር በሯ መመለስ የሚለው አዲሱ ፕሮፓጋንዳ ተጠናክሮ ቀጥሏል። ኤርትራን የሀገርነት እውቅና ነፍገን ከነ ባህር በሯ ገቢ እናደርጋታለን የሚለው ፕሮፓጋንዳ ተጠናክሮ ቀጥሏል። 6 ወር ሙሉ ብልጽግና እንደምታስታውሱት ከሶማሌላንድ ጋር ኤምኦዩ ተፈራርሞ በሱ ሲያወዛግብ ሶማሌ ላይ ሲዝት ሶማሌ ላይ ሲፎክር 6 ወር አሳለፈ። ከዛ ዓመት ከ6 ወር አካባቢ ደግሞ ኤርትራን ወረና አሳብን ገቢ እናደርጋለን እየተባለ ሲሸለል ከረመ። ሞራሎች አሉ፣ የሆኑ ደናቁርት ሞራል አሉ። ከአዲስ አበባ ከምን ሰብስበው የሚያመጣቸውና በፋና በዋልታ በኢቲቪ የሚያቀርባቸው ሞራል አሉ። እነዚህ ሞራል ከሶማሌላንድ ጋር ኤምኦዩ ሲፈራረም የዛ የመግባቢያ ሰነድ አስፈላጊነትና ከሶማሌ ጋር ወደ ጦርነት የመግባትን ተገቢነት ሲያስረዱ ትሰማችኋላችሁ። ከዛስ ኤርትራን ወረን አሰብ እናስመልሳለን ሲባል ደግሞ የወረራውን አስፈላጊነት ደግፈው ይመጣሉ እነዛ ሞራሎች ማለት ነው። ሶማሌላንድ ጋር የነበረውን ኤምኦዩ ሲሰረዝ የስምምነቱ መሰረዝ ያለውን ፋይዳ ሊያስረዷችሁ ይመጣሉ። ወደ ኤርትራ አፈሙዙ ሲዞርም ደግሞ የዛን ውሳኔ ተገቢነት ያስረዷቸዋል። አሁን እንደገና ሌላ ምስክር ሆኖ መጥቷል። የኤርትራን የሀገርነት እውቅና ነፍጋለሁ ከማለቱ ጋር ተያይዞ ዓለም አቀፍ ሁኔታዎች እንዴት ነው? ይህንን ሀሳባችንን ይደግፋሉ አይደግፉም በሚለው ጉዳይ ላይ ከሌሎች ህጎች ጋር እነሱ ከሚፈልጉት እንትን ጋር በማጣቀስ የህዝብን ጆሮ ለቀጣይ እንግዲህ 6 ወር 1 ዓመት ለማደንቆር እንደዚሁ ተስማምተው ተከስተዋል። ደግነቱ አገዛዙ ያን ያህል እድሜ የሚኖረው አይመስልም። በነገራችን ላይ ይህን መዝሙር ያመጣው ሜጀር ጀነራል ተሾመ ገመቹ ነው። ሜጀር ጀነራል ተሾመ ገመቹ የሚባል የአገዛዙ ጄኔራል ለመጀመሪያ ጊዜ ከእሱ አንደበት ነው ይሄ ጉዳይ የተሰማው። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይህን ባህር ሳልፎ የሰጠውና በሌጂቲመሲ አንጻር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣ ነውም፣ ግን ማንዴት የለውም። ተው ያላችሁ ሰሜን እዝ መታችሁ። ከዛ በኋላ መከራ ወረደ። ተው ያላችሁ ብለናችሁ ትግራይን ለቀንላችሁ ወጣን። ተከክትላችሁ መጣችሁ። መከራ ወረደባችሁ። ይበቃል፣ አሁን ወደ ድርድር ተመለሱ አላችሁ። ከሰሜን ሸዋ ትግራይ ከገባችሁ በኋላ አሻፈረን ብላችሁ 12 አርሚ ገንብታችሁ እንደገና 3ኛ ዙር ስህተት ሰራችሁ። በሱ ደግሞ ተቀጥቅጣችሁ ፕሪቶሪያ ሄዳችሁ ከፕሪቶሪያ ከተመለሳችሁ በኋላ በስምምነቱ መሰረት ስምምነቱን መተግበር አለባችሁ። የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። ኢትዮጵያ ውስጥ ታንክና መድፍ የታጠቀ ክልል የለም። ትግራይ የፌዴሬሽን አካል ነው።
ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ። በዛ ሂዱ። ታንኩና መድፉን አስረክቡ። አየር መቃወሚያውን አስረክቡ። ኦህዴድ ማለት እንግዲህ እንደዚህ ነው። በአንድ በኩል የኤርትራን የሀገርነት እውቅና ነፍጌ ወደ እናት ሀገሯ አቀላቅላታለሁ ሲል ትሰሙታላችሁ። በሌላ በኩል ደግሞ ትርክርክ ጄኔራሉን መድረክ ላይ አውጥቶ ትግራይ ህዝብ ይገነጠል ዘንድ ቅስቀሳ ሲያደርግ ትሰሙታላችሁ። ስለዚህ ትክክለኛ የኦህዴድ መገለጫ ብርሃኑ ጁላ የተናገረው ነው። ኦህዴድ ወደፊት የሚያደርገው የሚፈልገውም ያንን ነው። ትግራይ አሁን ከኢትዮጵያ ተገንጥላ ብትሄድ ደስታውን አይችለው። ከዚህ በፊት አዳነች አቤቤም በተደጋጋሚ ተናግረዋለች። ራሳችሁ በጻፋችሁት ህገ መንግስት ጥርግ ማለት ትችላላችሁ በማለት ስትናገር ነበር። ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ኢታማዦር እንደመሆኑ መጠን ከሱ የሚጠበቀው ተገንጠል የሚል ትእዛዝ ሳይሆን የኢትዮጵያን ቀጣይነት ማስቀጠል ነው። ይሁንና ያልፈጠረባቸውን ያላደገባቸውን የትኛውን ቦታ ላይ ብታስቀምጣቸው ሊያመጡት አይችሉም። ከዚህ በፊት እንዳልኩት ለምሳሌ ባለፈው በሳይበር ሴኩሪቲ ኢትዮጵያ የመጨረሻ ደረጃ ላይ የተቀመጠችው ሳይበር ሴኩሪቲን እዛ ላይ ያሉት ሰዎች ባለሙያተኞች ራሳቸው ያንን ጥቃት በሚፈጽሙ በመሆናቸው የተነሳ ነው። የባንክ ስራ አስኪያጅ አድርገህ ብታስቀምጣቸው ባንኩ ትርፋማ የሚሆንበትን መንገድ በመዘርጋት ፈንታ ህገወጥ የሆኑ ተግባራትን በመፈጸም ራሳቸውን አበልጽገው ታገኛቸዋለህ። የትኛውም ቦታ ላይ ጸረ ሙስና ላይ አመራር አድርገህ ብታስቀምጠው ዋና የሙስና አጫዋቾች ነው የሚገኙት እነሱ ናቸው። በተመሳሳይ መልኩ ብርሃኑ ጁላም እዛ ላይ ቢቀመጥም ኢታማዦር ተብሎ የኢትዮጵያ መከላከያ ሰራዊት የሚል ተቋም እየመራ ቢሆንም በውስጡ ግን የኦሮሚያ መከላከያ ሰራዊትን እየመራ መሆኑን ነው የሚያውቀው። ስለ ታላቁ ኦሮሚያ ዋጋ እየከፈለ መሆኑን ነው የሚረዳው። ዋና ዓላማቸው አሁን ኢትዮጵያ መታደግ ምናምን አይደለም። እነሱ ይዘውት የመጡ ፍኖተ ካርታ አለ። ያንን ፍኖተ ካርታ ማሳካት ነው። ስለዚህ ትክክለኛው የኦህዴድን አስተሳሰብ የብልጽግና ፓርቲን አስተሳሰብ የሚወክለው ብርሃኑ ጁላ የተናገረው ንግግር ነው። ቀጣዩ ርዕሳችን ደግሞ ኢሬቻን ይመለከታል። ኢሬቻ በአዲስ አበባን ቀውጢ እያደረጋት ይገኛል። የአዲስ አበባ ህዝብም ይሄ በዓል የምስጋና ነው ወይስ የጥጋብና የብሬት እያለ በመጠየቅ ላይ ይገኛል። የአዲስ አበባ ህዝብ አይፈረድበትም። አሁን ባለው ሁኔታ ኢሬቻ የምስጋና በዓል ሳይሆን ኦህዴድ የዜጎችን መብት የሚገፍበትና በራሳቸው አገር ውስጥ ባይተዋር እንዲሆኑ የሚያደርግበት መሆኑ ተረጋግጧል። ኢሬቻ የምስጋና በዓል ሳይሆን አሁን ባለው ተጨባጭ ሁኔታ ኦህዴድ የሚሰራውን ስንመለከት የዜጎችን መብት የሚገፍበትና በሀገራቸው ባይተዋር የሚያደርግበት የአማራና የትግራይ ዜጎች የሚታሰሩበት እንደ ጉድ አፈሳው ተጧጥፎ ቀጥሏል። በትናንትናው ዕለት ፌስቡክ ላይ ማታ ኢንቦክሴን ስከፍተው ከ100 በላይ ሜሴጅ ተደርድሮ ጠበቀኝ። የምሬን ነው የምላችሁ፣ ከ100 በላይ ሜሴጅ ምንድነው ብዬ ስከፍተው አንዱ አሳየ የትግራይና አማራ ተወላጆችን አያት አካባቢ ወሰዷቸው፣ ካራቆሪ አካባቢ ወሰዷቸው፣ አየር ጤና አካባቢ ወሰዷቸው፣ ጦር ኃይሎች አካባቢ ወሰዷቸው፣ ሜክሲኮ አካባቢ እንትና አካባቢ ወሰዷቸው የሚል ሜሴጅ ነው የሞላው እንዳጠቃላይ ማለት ነው። እና የአማራና የትግራይ ዜጎች የሚታሰሩበት የሚገርማችሁ አብዛኞቹ እንደማፍሰው ከወሰዷቸው በኋላ ኤርትራውያንም በተመሳሳይ መልኩ ሲታፈሱ ነበር። ኤርትራውያንን 50 ሺህ ብር የጸጥታ አስከባሪዎቹ 50 ሺህ ብር እየተቀበሉ ሲለቋቸው አማራና ትግራዮችን ደግሞ ከ10 ሺህ ብር እስከ 5 ሺህ ብር አምጡ እየተባሉ ማለት ነው። ቤተሰብ የሚከፍል ያላቸው ያንን እየከፈሉ እንደወጡ፣ የሚከፍል ቤተሰብ የሌላቸው ደግሞ እንደታሰሩ የደረሰ መረጃ ያመለክታል። ስለዚህ ኢሬቻ አሁን ባለው ሁኔታ የኦሮሞ ወጣት በነፃ ትራንስፖርት ከውጭ ተጭኖ ወደ አዲስ አበባ የሚገባበት፣ አዲስ አበባ የሚኖረው የአማራና የትግራይ ወጣት ደግሞ እየተሳደደ የሚታሰርበት ነው። የአንድ አካባቢ የበላይነት የሚታወጅበት ነው። የአንድ አካባቢ የበላይነት አፍ አውጥቶ የሚነገርበት የሚታወጅበት ነው። ብሽሽቅ የሚጧጧፉበት ነው። ዜጎች ያለ ፍላጎታቸውና ያለ ሃይማኖታቸው በመዋጮ የሚበዘበሱበት ነው። የአዲስ አበባ ሕዝብ ኢሬቻን አስመልክቶ እየተበዘበዘ ይገኛል። ትንሽዬ ሱቅ ያለችው ኪዮስክ ያለው ሳይቀር ይህን ያህል ብር አምጣ እየተባለ እየተበዘበዘ ይገኛል። ያ ሁሉ ብር ደግሞ ለበዓሉ ድምቀት እና ለበዓሉ ለሴሬሞኒ የሚውል ሳይሆን የአገዛዙ ሰዎች ራሳቸውን የሚያበለጽጉበት መድረክ አድርገውታል። ሌላ በህገወጥ መልኩ ስራና ትምህርት የሚዘጋበት፣ ዛሬ ጀምሮ አዲስ አበባ ስራ የለም፣ ትምህርት የለም። በተለይ ደግሞ ሰነዶች አካባቢ ስትሄዱ ተገልጋዩ እንደ ጉድ እየተስተጓጎለ ይገኛል እና ይሄ በህግ የተደገፈ አይደለም። ለኢሬቻ
ትምህርትም ስራ መዘጋት ባይኖርበትም አብይ አህመድ ካተዘዘ ግን የማይደረግ ነገር ስለሌለ ከህግ ውጭ ስራና ትምህርት የሚዘጋበት የሚቆምበት የትራንስፖርት መስተጓጎል የሚፈጠርበት ሆኗል። ሌላ የአዲስ አበባ ህዝብ ከመጠን በላይ የሚሰቃይበት የአዲስ አበባን ህዝብ ከመጠን በላይ የሚሰቃይበት ወደ አዲስ አበባም ለሚያስገቡት ዜጋ ምቾት ከመፍጠር አልፈው አዲስ አበባ ያለውን ህዝብ ደግሞ የሚያማርሩበት የሚያሰቃዩበት በዓል አድርገውታል። የወድድ ባለስልጣናት የሚበለጽጉበት እንዳልኩት ነው። ይሄ መንግስት የኦሮሞ ነው የሚል መልእክት የሚተላለፍበት ሆኗል። ኢሬቻ 4 ኪሎ ያለው መንግስት የኦሮሞ ነው የሚል ግልጽ መልእክት የሚተላለፍበት ሆኗል። አምነናል እኮ ምን አድርጉ ነው የምትሉን? የኦሮሞ መሆኑን አምነናል። 4 ኪሎ ያለው መንግስት የኦሮሞ ይሁንላችሁ ብለናል እና የኢትዮጵያ ህዝብ ይሄን ያመነ ቢሆንም ግን በየዓመቱ ሊነግሩት ይፈልጋሉ። የኦሮሞ ነው የአንተ መንግስት አይደለንም የሚል መልእክት ለማስተላለፍ ጥረታቸውን አጠናክረው ቀጥለዋል። ሌላ የኢትዮጵያ ባንዲራ መቀየሩ የሚታወጅበት እንደምታዩት ነው። የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀዩ ጭራሽ እንዳይታይ ደብዛውን አጥፍተው ባለኮከቡ በህግ የተደገፈውን የሚታወቀውን ባንዲራ አስወግደው ከየት እንዳመጡት ማናቀውን በየስፍራው እየሰቀሉት ይገኛሉ። የግብጽ ይሁን የማን ይሁን የማይታወቅ ባንዲራ አምጥተው በየስፍራው እየሰቀሉ ይገኛሉ። የኢትዮጵያ ባንዲራ ይሄ አይደለም፣ ግን የማለማመድ ስራ እየሰሩ ነው። ሌላ የኢትዮጵያውያን ከየትኛውም ኃይል ጋር ተባብረው ይህን ስርዓት መጣል ግዴታቸው መሆኑን የሚረዱበት ሆኗል። ከሚደረገው ነገር ኢትዮጵያውያን ተነስተው ይህን ስርዓት መጣል የመጨረሻ ከየትኛውም ኃይል ጋር ተባብረን መጣል አስፈላጊ መሆኑን የሚረዱበት ሆኗል። ቀደም እንዳልኳችሁ እነ ብርሃኑ ጁላ እና አዳነች አቤቤ ትግራዮችን ተገንጠሉ እስከ ማለት የሚደርስ ንግግር ሲያደርጉ ነበር። እንዲገነጠሉ ሂዳት በለው እንዲሄድ አድርገው በሚለው መርህ በመመራት ግፋቸውን አጠናክረው ቀጥለዋል። ይሄ ሁሉ ግፍ ግን እንዲሄዱ አይደለም የሚያደርጋቸው፣ እንዲመለሱ ነው የሚያደርጋቸው። አዲስ አበባ በእኔ እምነት ቀጣይ ኢሬቻ የሚከበረው የኦሮሞ ህዝብ ያከብራል። እስከዛሬም ሲያከብር ነበር፣ ወደፊትም ያከብራል። የዋቄፈና እምነት ተከታይ የሆኑ በፍላጎታቸው የትኛውም ኦሮሞ ሊያከብር ይችላል። በዚህ ደረጃ ግን ህዝብ ላይ በደል እየተፈጸመ የሚቀጥልበት ሁኔታ ይኖራል ተብሎ አይታሰብም እና ኢትዮጵያውያን ከየትኛውም ኃይል ጋር ተባብረው ይህን ስርዓት መጣል ግዴታቸው መሆኑን የሚረዱበት በዓል ውሏል። ሌላ ጠቅላይ ሚኒስትሩ የኢሬቻ መልእክት አስተላልፏል። ከዚህም ጋር በተያያዘ የትናንትና ሶማሌ ላይ የጣለውን የመሰረት ድንጋይ የአባይን ግድብ የኦሮሞ ስኬት አድርጎ በማቅረብ ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንዳለው በቀጣይ የባህር በርን ጉዳይ በሰላማዊ መንገድ ከእጃችን ለማስገባት ጥረት እያደረግን ነው። የባህር በር ጥያቄያችንን ዓለም ተቀብሎታል በማለት ተበሽክቷል። ጠቅላይ ሚኒስትሩ ዓለም ተቀብሎታል የሚለው ልክ ትናንት እንደዘርኳቸው ነገሮች ያው አትራክት እያደረጉ ነው። የሚፈልጉትን ነገር በስበት ህግ ለመቆናጠጥ ጥረት እየተደረገ ነው። ከዛ ውጭ ግን የትኛው ሀገር ላይ ዲፕሎማሲ ሰርተ ቢባል መልስ የለውም እና ከዚህ ሁሉ ተነስተን ስንናገር ኢትዮጵያውያን ይሄን አገዛዝ ማስወገድ ግዴታቸው ሆኗል። የመጨረሻ በዚህ ደረጃ የአንድ ብሔር የአንድ ክልል መንግስት ነኝ ብሎ ለማለት ለሌላው ምቾት ሲፈጠር እኩሉን ዜጋ ደግሞ የሚያሰቃይ በዚህ ደረጃ ትልልቅ የነበሩ ነገሮችን ያንኮታኮተ የናቀ ከህገ መንግስቷ አንስቶ የኢትዮጵያን ህግ ሲፈልገው እሱ እየሻረ የኢትዮጵያውያን እሴቶች መገለጫዎች እያደበዘዘ የኢትዮጵያ እሴት ያልሆነውን መገለጫ ያልሆነውን ደግሞ ከላይ አደርጋለሁ ብሎ በዚህ ደረጃ የሚንደፋደፍ አረመኔ አገዛዝ ኢትዮጵያውያን የሚሸከሙበት ጫንቃ የለም እና ይሄን ሁሉ ግፉን ባጠናከረው ቁጥር ግን ህዝብን እያጠናከረ ነው። ህዝብን እየሰበረ ሳይሆን እያጠናከረ ነው። ተነስ እባክህ ተነስና ታገለጣለኝ የሚል ቅስቀሳ እያደረገ ነው። ያም ቅስቀሳ እስካሁን ፍሬ አፍርቶ ኢትዮጵያውያን በጋራ ባይነሱም ግን ብስጭታቸው ውስጣቸው ያለው ንደት እየተንተከተከ ይገኛል። ይህ የሚንተከተክ ንደት ደግሞ የሆነ ጊዜ ላይ መገንፈሉ አይቀርም። ሌላው ጠቅላይ ሚኒስትሩ በትናንትናው ዕለት ጅጅጋ አካባቢ አንድ ንግግር አድርጓል። በ1959 በአሰፖርት 500,000 ሜትሪክ ቶን ማጣራት የሚችል ሪፋይነሪ ነበረን። ይህም ወደ 800,000 አድጎ ነበር። ይሁንና ግን አሰብን ስናጣ ሪፋይነሩንም አብረን እንዳጣ ነው ገለጸ። አሁን ላይ ታዲያ 3.5 ሚሊዮን ሜትሪክ ቶን ማጣራት የሚችል ሪፋይነሪ በመገንባት መበቀል ችለናል። መበቀል በተግባር ማለት ትርጉሙ ይሄ ነው ማለት ሲናገር ነበር። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር
በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪውም እዛው ቀልጦ ቀረ። እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። እንደሰማችሁት እንግዲህ ከመጀመሪያው ንግግር ደግሞ በጣም የሚገርመው ከዛሬ ጀምሮ ነዳጅ የሚጠቀም የከባድ መኪና ወደ ሀገር ውስጥ እንዳይገባ ተከልክሏል። ነዳጅ የሚጠቀም ከባድ የጭነት መኪና ወደ ሀገር ውስጥ ማስገባት ተከልክሏል፣ ጋዝ የሚጠቀም ካልሆነ በስተቀር በማለት መድረክ ላይ በወጣበት ሕግ አርቅቆ አስጥቆ ወርዷል። አብይ አህመድ ማለት እንደዚህ ነው። የኔ ንግግር ፊርማ ነው፣ የኔ ንግግር ሕግ ነው ብሎ የሚያምን በመሆኑ የተነሳ ከካቢኔው ጋር መክሮ በፓርላማ አስጥቆ በተለያየ መልኩ ሊገለጽ የሚችለውን እጅግ ከባድ የሆነ ውሳኔ እንደቀላል መድረክ ላይ በራሱ አንደበት ተናግሮ ራሱ አርቅቆ ራሱ አስጥቆ ሲወርድ አይተናል። ይህም ብቻም አይደለም። ጠቅላይ ሚኒስትሩ እንግዲህ እንዳልኳችሁ ለምሳሌ ኢሬቻን በተመለከተ በፓርላማ ደረጃ የጸደቀ በህግ የተደገፈ ባይሆንም ይኸው ከዋዜማው ጀምሮ ስራ ትምህርት እንዲቆም አድርጓል። የኢትዮጵያ ባንዲራም በራሱ ጊዜ ቀይሮታል። የኢትዮጵያ ባንዲራ ጠፍቶ ይሄኛው እንዲውለበለብ አድርጓል እና ትልልቅ ነገሮችን እየሻረ ራሱ የሚተካው ጠቅላይ ሚኒስትሩ ነው። በኢትዮጵያ ውስጥ የሚወሰኑ ውሳኔዎችን በተለያየ ጊዜ የሚመጡትን ብትመለከቱ ከጠቅላይ ሚኒስትሩ የሚወርዱ ናቸው። የደሞዝ ጭማሪ ብትለው ምን ብትለው እሱ ያለ ቀን ይተገበራል። ተጠንቶ አስፈላጊ ነው ተብሎ የሚመለከተው አካል ተወያይቶበት ሳይሆን ጠቅላይ ሚኒስትሩ ያለው ነገር ነው የሚፈጸመው። ለዛም ነው በኢትዮጵያ ደረጃ ሀገራዊ ምክክር ቢደረግም ፍሬ አፍራ የምንለው። ስለዚያ ነው ሀገራዊ ምክክር ተደርጎ ኮሚሽኑ የሆኑ ህግጋትን አስጥቆ ይዞ ቢመጣ እነዚህ መቀየር አለባቸው፣ እነዚህኞቹ መጠናከር አለባቸው ብሎ ይዞ ቢመጣም እንደ ሽመልስ አብዲሳ እንደ አብይ አህመድ ያሉ በህግ የማይገዙ እቡያን ባሉበት ሀገር ላይ ተግባራዊ የሚሆን ነገር ይኖራል ተብሎ አይታሰብም። ኢትዮጵያ የምትመራው ሀገራዊ ምክክሩ ተመካክሮ በሚያጸድቀው ውድቅ በሚያደርገው አጀንዳ አይደለም። ኢትዮጵያ የምትመራው አብይ አህመድ ካፉ በሚያፈልቀው ብላኔ ከሆነ ጭንቅላቱ እያሰበ በሚያፈልቀው ነገር ነው ኢትዮጵያ የምትመራው። ስለዚህ የፈለገ ሀገራዊ ምክክር ቢደረግ እንኳን አይደለም እንደዚህ አይነት ከሂደቱ የከሸፈ ሀገራዊ ምክክር ይቅርና በአግባቡም በሂደቱ ላይ ያሳተፈ ሀገራዊ ምክክር ቢደረግ እና ጠቅላይ ሚኒስትር ሆኖ እስከቀጠለ ድረስ አብይ አህመድ ትናንትና ያጸደቅከውን ትናንት የተስማማህበትን በማግስቱ ፍርስርስ ሊያደርገው እንደሚችል ጥርጥር የለውም። ሌላው ከዚህ ጋር በተገናኘ አስገራሚ ነገር ከጋዝ ጋር በተገናኘ ማለት ነው። ጠቅላይ ሚኒስትሩ ጋዝ አውጥተን ለገበያ ማቅረብ ጀመርን በማለት በትናንትናው ዕለት ቦቲ ደርድሮ ለመዋሸት ቢሞክርም ዛሬ ኢትዮ ፎረም በደንብ መርምሮ ባወጣው መረጃ መሰረት ውሸት መሆኑ ተረጋግጧል። ጀዋር መሐመድም ይህን በተመለከተ ጽፏል። ትናንት ጋዝ አውጥተን ለገበያ ማቅረብ ተጀመረ የሚለው ፕሮፓጋንዳ ውሸት መሆኑ ግልጽ ካልሆነላችሁ መረጃና ማስረጃውን ኢትዮ ፎረም አቅርቧልና ዳምጡ ብሎ ጽፏል። 1 ሊትር ጋዝም ለገበያ አልቀረበም፣ በቅርቡም አይቀርብም። የሚወጣውም ጋዝ ወደ ፈሳሽ መልክ ቀይሮ ጥቅም ላይ ለመዋል የሚያስችለውም ፋብሪካ ገና አልተገነባም። የታዩት ቦቲዎችም ለማስመሰል የተደረደሩ ናቸው። ከአውሮፓ የተገዙ ዩዝድ ቦቲዎች ናቸው። በጋዝ እንጂ በነዳጅ የሚሰራ ትራክ ከእንግዲህ ወደ ሀገር አይገባም የተባለውም ፉከራ ሊፈጸም የማይችል ድስኩር ነው። ልክ ከዚህ በፊት የኤሌክትሪክ እንጂ የነዳጅ መኪና ማስገባት ቁሟል ከተባለ በኋላ የሀገሪቷን ትራንስፖርት በኤሌክትሪክ ለማከናወን የተዘጋጀ መሰረተ ልማት ስለሌለ ውሳኔው እንደተሻረ ማለት ነው በማለት ጀዋር መሐመድም የኢትዮ ፎረምን ዘገባ መሰረት በማድረግ ጽፏል። ጠቅላይ ሚኒስትሩ ማለት እንግዲህ እንደዚህ ነው። በዚህ ልክ ውሸታም፣ ቀጣፊ፣ ያልተገነባ ያልተጀመረ ነገር ተገነባ በማለት ራሱን ግዙፍ አድርጎ ለማሳየት እየሞከረ ያለ። ሌላው እንግዲህ ዓለም በሙሉ የሚፈልጋት ኢትዮጵያ ውስጥ ኢንቨስት ለማድረግ የሚቋምጥባት ሀገር ናት እያለ ሲናገር የነበረ ቢሆንም
የዩኤስ ስቴት ዲፓርትመንት ያወጣው የኢንቨስትመንት ክላይሜት ስቴትመንት 36 ገጽ ሪፖርት ግን ያንን አያመለክትም። ኢትዮጵያ ውስጥ ምንም አይነት ኢንቨስትመንት ማካሄድ እንደማይችል የሚገልጽ ነው እና ጠቅላይ ሚኒስትሩ በዚህ ደረጃ ከዋሽ ግዙፍ ፕሮጀክት ላይ በዚህ ልክ ሲዋሽ መታየት በጣም አስገራሚ ነው። ያኔ ወደ ስልጣን እንደመጣ የተቀደደው አልበቃ ብሎ ዛሬ ደግሞ ከ7 ዓመት በኋላ ተመሳሳይ አይነት ውሸት መድገሙ ተረጋግጧል። በተረፈ አሁን የኦህዴድ አገዛዝ እያደረገ ያለው ነገር በሙሉ ኢሬቻን በማስታከክም ተስፋ መቁረጥ ነው። ኦሮሞ ጉያ ውስጥ የመሸጎጥ ነው። ኦሮሞ ነኝ በማለት በዚህ ደረጃ መደንፋት የፈለገው የኢትዮጵያ ለመሆኑን አንተ ስለተረዳ ነው። የኔ አይደለም እናንተ አይነት አገዛዝ እኔን አይወክልም ብለህ በተለያዩ ተግባራት ስለገለጽክለት ኦሮሞ ጉያ ውስጥ ለመደበቅ ነው ጥረት እያደረገ ያለው። የኦሮሞን ሕዝብ በልማት በማበሽበሽ ኑሮውን በመለወጥ የሱ መሆኑን ሊገልጽለት አይችልም። ማድረግ የሚችለው በዚህ ነው። ባንዲራውን በመስቀል ከዛ አዲስ አበባ ሕዝብ በማማረር ለሱ የተለየ ምቾት በመፍጠር የበላይነት እንዲሰማው በማድረግ እና በመሳሰሉት ነገር ነው የኦሮሞ ሕዝብ ለመሆኑን እየገለጸ ያለው። ይሄ ደግሞ ለማንም አይጠቅምም። በነገራችን ላይ ባህል የሚስፋፋው በዚህ ዘመን የትኛውም ነገር የሚስፋፋው በፍቅር ነው፣ በማሳመን ነው፣ ኤክስቴንሽን በመስራት ነው። ከዛ ውጭ ግን እነዚህ አስገድደህ ባደረግክ ቁጥር እንደውም የበለጠ ጥላቻ እንዲፈጠር እያደረክ ነው። ኢሬቻ በመጣ ቁጥር አሁን የአዲስ አበባ ሕዝብ ትዝ የሚለው ቅድም የዘረዘርኳቸው ነገሮች ናቸው። መሳደዱ፣ መታሰሩ፣ መከራው፣ በራሱ ከተማ መገላታቱ እሱ ነው ትዝ የሚለው እና በዚህ መልኩ ደግሞ ባህል ሊስፋፋ አይችልም። ለጊዜው ሌሎች ቂም የሚቋጥሩበትን፣ ሌሎች የሚበሳጩበትን፣ ለለውጥ የሚነሳሱበትን ሁኔታ ልትፈጥር ትችላለህ። ከዛ ውጭ ግን በዚህ መልኩ ጥላቻ እንዲፈጠር እያደረግክ ሌላውን እያገለልክ እላያቸው ላይ እየጨፈርክ ያንን ባህል ልትሸጠው አትችልም። የራስህ አድርገው ትቆያለህ። ለጊዜው የተለያዩ ድግሶች እየደገስክ ህዝብንም በነፃ እያጓጓዝክ በዛንን እንዲሳተፍ ታደርገው ትችላለህ። ኢሬቻን እኮ ሌላውን ተውና የኦሮሞ ህዝብ እኮ የሚያከብረው ባህል አልነበረም። 5% የሚሆነው ኦሮሞ ነበር የሚያከብረው። ከኦሮሞ ህዝብ ጋር ሲወዳደር 5% ነበር። ዛሬ ኦሮሞውን ልታሳትፈው ትችላለህ። ሌላውን ግን ከተባህል ለቀውጣ ብሎ እንደማዘዝ የሚቆጠር ግፍ እየፈጸምክ ነው። በዚህ መልኩ ግን የምታመጣው ለውጥ የለም። እያሳየ ያለው ተስፋ ቆራጭነትህን ነው። በተረፈ ግን እኔ አገዛዙ እድሜ እያበቃ ነው ብዬ አስባለሁ። የሚያደርጋቸውን ነገሮች ስትመለከቱ አገዛዙ እድሜ እያበቃ መሆኑን ትረዳላችሁ። ከእጁ ያልወጣ እንደ መንግስት ከእጁ ያልወጣ እንደ አንድ አምባገነን ጨካኝ መንግስት ከእጁ ያልወጣ የመግደል ስልጣኑን ብቻ ነው ያልተነጠቀው። የመግደል የማሰር ስልጣኑን አልተነጠቀም። በሌላ ነገር ግን መንግስት የሚያስብሉ ነገሮች በሙሉ ከእሱ መዳፍ ውስጥ ወጥተዋል ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅት ቋጫለሁ። አመሰግናለሁ።